በናዝሬቱ ጌታ በኢየሱስ ክርስቶስ ስም አለ ተነስና በእግር ተመላለሳ። ይሄ ትእዛዝ ነው፣ ጸሎት አይደለም። ተነስ ሲልህ እኮ ሰው ብድግ ብለህ ቆመ ነው። ለምንድን ነው ተነስ ያልከኝ? አላመነም። ይሄም ሰውዬ አላመነም። ተፈውሶ ነው ያመነው። ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እየዘለለ ሲወጣ ታመነ። በኢየሱስ ክርስቶስ ስም ነው ማለት ጴጥሮስ የለበትም። በኢየሱስ ክርስቶስ ስም ነው ማለት ኢየሱስ ነው የሰራው። በኢየሱስ ክርስቶስ ስም ነው ማለት የሰው እጅ አልገባበትም። ሰው አይሸትም። የጴጥሮስ አሻራ የለበትም። ስለዚህ ስሙ ተጠራ ማለት እሱ ቢኖር የሚያደርገው ነው የሚሆነው። አንድ ቀን ለመጸለይ ከቀኑ በ9 ሰዓት አካባቢ ጴጥሮስና ዮሐንስ ወደ ቤተ መቅደስ ይወጡ ነበር ይላል። በዚያም ሰዎች በየዕለቱ ያመጡ የሚያስቀምጡት ከተወለደ ጀምሮ ሄዶ የማያውቅ አንድ ሰው ጴጥሮስና ዮሐንስ ሲገቡ አይቶ ምጽዋት ለመናቸው ይላል። በዚህ ጊዜ ጴጥሮስ የምሰጥ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ አለው። ቀኝ እጁን ይዞ አስነሳው። ቁርጭምጭሚቱ ጸና፣ በኃይል ዘሎ ቆመ። እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። በእርሱም ላይ ከተደረገው ነገር የተነሳ 5000 ሰው ዳነ። እንግዲህ ምዕራፍ 3 ይቺ ናት ከቁጥር 1 እስከ 9 አካባቢ እና ለመጸለይ ከቀኑ በ9 ሰዓት ሲወጡ የሚለው 3 ሰዓት 6 ሰዓት 9 ሰዓት ይጸልያሉ። የአብርሃም ይስሐቅ ያዕቆብ ጸሎት ዛሬ 3 ሰዓትና 6 ሰዓት አልመጡም፣ 9 ሰዓት ነው የመጡት። እንደው ለምን 3 ሰዓትና 6 ሰዓት መጥተው ሊሆን ይችላል። ሉቃስ ነው ያልነገረን፣ ግን አልመጡም ብለን ብናስብኛ ትላንትና ጴጥሮስ ምዕራፍ 2 ላይ ሰብኮ 3000 ሰው ድኗል አይደል? 7 ደቂቃ አካባቢ ናት የምዕራፍ 2 ስብከት ይላሉ። ሬሾን ሲሰሩት አንዳንድ እንደናንተ በጣም ጠለቅ ብሎ የሚያነቡ ሰዎች ኢንትሮዳክሽን ቦዲ ኮንክሉዥን ሰርቶ ሰውየው 7 ደቂቃ ነው የፈጀው አሉ። ለአዲስ ክርስቲያን 7 ደቂቃ ይበቃል ባይ ሲቆዩ ነው የሚረዝመው። ለመግባት በሩ ቀላል ነው፣ ማስገባት ነው። ከገባን በኋላ ያኛው ማውጣት ነው ከባድ። እና ለዛ ነው አሁን ተከታታይ ትምህርት ቅድም ሰምቻለሁ። ረጃጅም ትምህርት እየተማራችሁ ነው። ትክክል። ስትመጡ ዝም ብሎ በትንሽ ደቂቃ ስብከት በ3 ደቂቃ ንስሐን የገባችሁት፣ መንገዱ ግን አያልቅ። እስቲ አሜን ነው። የጨረሳችሁ ቀን ትሄዳላችሁ። በዚህ ካላችሁ አልጨረሳችሁ ስራም አልጨረሳችሁም፣ እናንተም አላለቃችሁ ማለት ጌታ የተባረከ ይሁን። እና ሰውየው ሰብኮ 3000 ሰው ድኗል። ስለዚህ ምናልባት ትላንትና ዛሬ ጠዋታውን 3 ሰዓትና 6 ሰዓት ያልመጡ በመሪያ ትላንት የዳነውን ሰው እያስተማሩ ቆይቶ ሊሆን ይችላል። ድህነትና ደቀ መዝሙር እያስተማሩ ቆይተዋል። ዛሬ 9 ሰዓት መጥተዋል። 9 ሰዓት ሲመጡ ግን እንደ ሌላ ጊዜው አይደለም አመጣጣቸው። እንደ ትላንት መንፈስ ቅዱስ ለመጀመሪያ ጊዜ በሰው ለመኖር ወርዷል። በሰው ልጅ ታሪክ ለመጀመሪያ ጊዜ አምላክ በሰው ገብቶ ለማደር የወረደው የሐዋርያት ሥራ ምዕራፍ 2 ነው። ይሄንን ሙሴም ኤልያስም አብርሃምም ማንም የብሉይ ኪዳን ነብይም ካህንም ኤክስፔሪየንስ አድርጎ አያውቅም። መለኮት በሰው አደረ። በጣም ከባድ ሊሆን የማይችል አንዴ ሆነ። በቃ አጠገባቸው ቆሞ ነበረ 3 ዓመት ተኩል ያዋራቸው። መንፈስ ቅዱስ ውስጣቸው ገባ። አሁን ጎናቸው ቆሞ አይደለም የሚመክራቸው፣ በአረማይስጥ አይደለም የሚያስረዳቸው፣ ለመንፈሳቸው ነው የሚያብራራው። እነሱ ወደ አይምሯቸው ተርጉሞ ይኖሩታል። አሁን ብዙ ነገር ኢየሱስ ሲያስተምር አልገባቸው። መንፈስ ቅዱስ ሲያስተምር የማይገባ ነገር የለም። እሱ በአረማይስጥ አይደለም የሚያወራው። ለዛ እኮ ነው እኔ ብሄድ ይሻላል አለ። እሱ ሲመጣ እንዴት እንደሚያስረዳ ያውቀዋል አለ። ምክንያቱም እኔ አሁን ስወለድ አጠገብ ነኝ አለ። እሱ ሲመጣ ውስጥ ነው የሚቀመጠው አለ። በጣም የምትወዱ ሰው አጠገባችሁ ነው ያለው። መንፈስ ቅዱስ እናንተ ውስጥ ነው ያለው። ከማንም በላይ ይቀርባቸዋል። ከማንም በላይ ምንም ውስጥ ብትገቡ አብሯችሁ አለ። አሁን በጣም ብዙ ጊዜ ሰው እኮ ተወኝ፣ መንፈስ ቅዱስ እያለ ሰው ተወኝ እንዴት ይባላል? በእውነት መሳደብ እኮ ነው። እሱን የሚያክል ክቡር አምላክ እያለ አጠገቤ ያለ እሱ ሀገር ቢመጣ ምን ያደርጋል? እሱ ብቻውን ማንም ባይኖር ከበቂ በላይ ነው። ለዘላለም ያዋጣናል። ኢየሱስ ጌታ ነው። እና መንፈስ ቅዱስ በእነሱ አድሯል። እንደ ትላንትና ሉቃስ በዝርዝር ያልነገረን ብዙ ምልክትና ድንቅ በሐዋርያት እጅ ተደርጓል። ዝርዝር አልነገረንም። ጴጥሮስ ቆሞ እየሰበከ የዳነው እኮ ነው 3000 30,000 ሰው እኮ በትንሹ እኮ አለ። የባለ 50 የሚያከብር ቤተ መቅደሱ እንደዛ ነው። የነ ማርቆስ ቤት በጀርባ በኩል ነው፣ የማርያም ቤት ማለት ነው። መንፈስ የወረደበት ቤት ቴራስ ላይ ቆሞ እየጸለየው ድምፅ ሲሰማ ነው ያ ሁሉ ሺህ ህዝብ እየወዘወዘ ያለ ህዝብ በዓል እያከበረ የነበረ ዞሮ ሲያይ እዚህ ጋር የሚጮሁ አሉ። የ15 ሀገር ቋንቋ ነው የሚያወሩት ሰዎቹ። የገሊላ ሰዎች ናቸው። የተለያየ 15 ሀገር ቋንቋ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ ቀሬና ምናምን ሊቢያ ማለት ነው ቀሬና። ስለዚህ አረቢክም ነበር ማለት ሲያወሩ ህዝብ ሁሉ ዞሮ የዳነ እኮ ነው 3000። ሌላው አልዳነም እኮ ብዙ 3000 ተሰብስበው እና ምልክት ድንቅ ተደርጓል። በመካከል ጴጥሮስ አላየም። 11 አብረው ቆመዋል። እሱ ቆሞ ይሰብካል። 11 አብረውታል። አላየም።
ከዮሐንስ ጋር ያወራሉ ሲመጡ። ትላንት እኮ አንተ እየሰበክ እኮ አጠገብ የነበረው ሰውዬ እኮ ተነስቶ ሮጠ፣ አንተ እኮ እየሰበክ እኮ አይነ ስውር እኮ በራ። ይሄን እያወሩ እግዚአብሔር ያሳየ መንፈስ በእነሱ አድሯል። እኛ እኮ እየኖርን ስለሆነ እኮ ነው እኮ አንዳንድ ለምዳችሁ እኮ ነው ስለቆያችሁ እዚህ ቤት ከእግዚአብሔር ጋር መኖር። አዲስ ሰው እኮ ይናገረው፣ ይሄንን አዲስ እኮ ይናገረው፣ ከጨለማ የመጣ እኮ ይናገረው። ተጸልዮለት አዲስ የተጠመቀ ሰው ያወራ እስቲ። አዲስ በመንፈስ ቅዱስ ባፕታይዝድ የሆነ ልሳን መናገር የጀመረ አዲስ ሰው እስቲ ያወራ ይሄንን። አቤት እንባ በእንባ ነው የምትሆነው እኮ። ለምደን ነው ሰው እኮ ያው ይለምዳል። ከእግዚአብሔር ጋር መኖርም ይለምዳል። ለነገሩ ገና ዘላለም እንሄዳለን። ሰሞኑን መሄዳችን አይቀርም። እየተራመዱ ያለ ልሳን ለመጀመሪያ ጊዜ ሰው ያወራው ምዕራፍ 2 ለመጀመሪያ ጊዜ ሰው ያላጠናውን ቋንቋ ያወራበት ምዕራፍ። አሁን እዚህ ቤት እኔ ሳላጠና የገባኝ ነገር ልሳን ብቻ ነው። ይሄውን ምንም እኔ አላጠናው ሰው ሌላው ነገር ፕሪንሲፕል ነው በብዛት። ይሄንን ያወሩ ጌታ እኮ ያሉ ተፈጸመ እያሉ ወደ ቤተ መቅደስ ይመጣሉ። ልማድ አልተው፣ የጸሎት ልማድ አልተው። ሲመጡ መልካም በሚሉ በር በኩል ሰውየው የሚቀመጠው ሉቃስ እንደነገረን ከሆነ ሰውየው 40 ዓመት አልሄደም። ምዕራፍ 4 ቁጥር 22 ላይ 40 ዓመቱ ነበር ይላል። ስለዚህ ፍሮም በርዝ ስለሆነ 40 ዓመት ብሎ አልሄደም። እንደው በጣም እኛ ለመጽሐፍ ቅዱስ እንዳናዳላ 39 ዓመት ሰውየው እዚህ አካባቢ አልነበረም። 1 ዓመት ብቻ ነበረ ብለን ብናስብ ኢየሱስን በአካል ያውቀዋል። ኢየሱስ ወደ አብ ካረገ ምዕራፍ 2 10 ቀኑ ነው። ሰውየው ምዕራፍ 3 ነው የተፈወሰው በ11ኛው ቀን ማለት ነው። ሰውየው ያለበት ቦታ በጣም በተደጋጋሚ ኢየሱስ መጥቶ ያውቃል፣ ብዙ ሰው ፈውሶ ያውቃል። እና ሰውየውም ዝና ይሰማል። አታውቀውም እንዴ? ከቤተ መቅደሱ ትንሽ ወረድ ብሎ እዛች ሰሎሜ መጠመቂያ በስተ ምስራቅ በኩል ሄድ ብላ ያለችው መጠመቂያ ጋር ያለ የ38 ዓመቱ ሰውዬ። አንተ አትሊስት እግር ነው ማለት እሱ እኮ ከአንገት በታች አይሄድም። እሱን እኮ አልጋውን አሸከመው እኮ መንገድ ለመንገድ አሯሯጠው አሉ። ያ ሰውዬ የቱ ያ ዘንድሮ የተነሳው ኢየሱስ የሚሉት ያዚሽ ቢታንያ ከኛ 7 ማይል ራቅ ብሎ ያለችው ቢታንያ እና ማርያም ሰፈር ያ የሚወደው አላዛር የሚሉትን ሰውዬ እኮ የ4 ቀን ሬሳ ሆኖ እያለ የፈራረሰ ሰውዬ እኮ ገጣጥማ ወጣ። ዝናውን ይሰማል። ብዙ የተአምራት አገልግሎቱን ዝና ሰምቶ ኢየሱስ እሱ ያለበት አካባቢ ይመጣል። ቤተ መቅደሱን አጸደይልና ብዙዎችን ፈወሰ ይላል አይደል? ፈወሰ እኮ ይላል። ቀሚሱን ይዞ ባክ ፈውሰኝ ሲለው አንተ ለሐዋርያት ሥራ ምዕራፍ 3 ነው ብሎ ትሄዳል። ትርፍና ኪሳራውን ስለሚያሰላ ፈውሶት እንዲያመሰግነው ብቻ አይፈልግም። አገር አብሮት እንዲያመሰግን ይፈልጋል። ከዚህ ሰውዬ ጀርባ 5000 ሜምበር ያለው ሜጋ ቸርች አይቷል። እንዲሁ በጣም በትህትና አጠገባቸው ሰው ከተማ ኢትዮጵያ ያቆየ በሉት እስቲ። ክብር ለኢየሱስ ይሁን። ያው አንዳንድ ሰው ይላል አሁን እናንተ እንኳን አትሉም፣ በርግጥ እግዚአብሔር ረሳኝ ምናምን የሚል ሰው አለ። እኔ እንኳን ራሴን አረሳም እንኳን እግዚአብሔር እኔ ሊረሳ። ክብር ለኢየሱስ ይሁን። አንተ ራስህ ታስታውሰው የለ እንዴ? እንኳን እግዚአብሔር እንደኛ ውድ ነገር የለውም አይደል? በልጁ ደም ነው የገዛን። ለእግዚአብሔር የመጨረሻ ትልቅ ሀብቱ እኮ ይሄ ሕዝብ እንኳን ሊረሳ ይቅርና እንኳን ሊረሳ እና ሰውየው 40 ዓመት አልሄደም። ኢየሱስም ሲያገለግል ተካፍሎ ያውቃል። ምንም የተፈጠረ ነገር የለም። ስለዚህ ዛሬ መልካም የሚሉ በር አንድ በር አይደለች ማለት አንድ 3 በር አካባቢ ነው። ጎልደን ጌቱ አለ፣ የሊቃውያን የቆሮንቶሶቹ በር አለ፣ 3 በር ነው። ሰውየው የሰለሞን መመላለሻ ጋር የተቀመጠው። የሰለሞን ቤተ መቅደስ ሲፈርስ የቀረች አንድ ሰብስትራክቸር ነበረች። ሄሮድስ ሪቢውልድ ሲያደርገው ያችን ሰብስትራክቸር ቀላቅሎ ነው የሰራው እና ያችን ቦታ በተለምዶ የሰለሞን መመላለሻ ይሏታል። እዛች ጋር ነው የሚቀመጠው እና በዛች በር በኩል ካህናትና ባለጠጎች ይገባሉ ባይዘው እና ባለጠጋው ሲገባ ምጽዋት ይሰጣል። ሕግ ስላለ ምጽዋት ይሰጣል። ካህኑ ሲገባ ደግሞ ሕግ እያወራ ነው የሚገባው። ስለዚህ ካህኑ ቃል ይሰጣል፣ ባለጠጋው ገንዘብ ይሰጣል። ቢያንስ እንደው ሕግ ባይሰማ ገንዘብ ያገኛል፣ ገንዘብ ካላገኘ ሕግ ይሰማል። በጣም አደገኛ አቀማመጥ የተቀመጠው። ያው አቀማመጣችሁን አስተካክሉ። ያው ወደ ዳር ወጣ ብላችሁ ቁጭ በሉ ሳይሆን ልባችሁን አዘጋጁ ማለት ነው። ክብር ለኢየሱስ ይሁን። እና ቁጭ ብሎ እየለመነ ባለበት ቦታ ላይ እነ ጴጥሮስ ባጋጣሚ በዛ በር ገቡ። 7 በር አለው። በዛ በር መጡ። በቃ እነ ጴጥሮስ ይዛን ቀን ለካ ሐዋርያት ሥራ ምዕራፍ 3 ነው ስክሪፕቸር የሚጻፍበት ቀን ነው። ለካ ከሐዋርያት ሥራ 28 ምዕራፍ አንዱ ምዕራፍ የዛ ቀን እና እነ ጴጥሮስ አያውቁም። ያው እነሱ የሚኖሩት ነው የሚጻፈው፣ እየተጻፈ ስለምንኖር እና ለካ እግሩን ብድግ ሲያደርግ ቁጥር 4 ነው የሚቀጥለው እግር ሲያነሳ የሚቀጥለው ቁጥር ሊጻፍ ነው። እና ሰውየው እየተራመደ ይገባል። አያውቅም ጴጥሮስ። እግዚአብሔር ግን ስላመነው ከሱ ሕይወት ስክሪፕቸር ይቀዳል። እና ዲቮሽናቸው ነው አይደል ስክሪፕቸር የሆነው።
እና እየተራመደ ሲገባ መጽዋዕት ይለምናልና ያቁታል ኮመን ያቁታል 40 ዓመት ሙሉ አይደለም ፌመስ ነው ሰው ያቁታል ዛሬ ግን ጴጥሮስ የሆነ የተለየ ነገር አግኝቶታል እና እየገባ ያለ ሰውየው መጽዋዕት ማንንም እንደሚለምነው ነው ባይዘው የእግዚአብሔር ሰው ብሎ አይደለም የለመነው ገና ከዚህ በኋላ ነው የእግዚአብሔር ሰው የሚሆነው ሰውየው ገና እየጀመረ ነው እና መጽዋዕት ለመነው እሱንም ስለያ ብሎ ለመነው ሲለምነው ጴጥሮስ አየውና ዮሐንስና አለ ጠጋሎ ሰውየው አንተ ሰው አለ አቤት አለ ወደኛ ተመልከት አይደል እቺ ቃል በሶስት መንገድ አካባቢ ተርጉሞታል የተጻፈበት ቋንቋ ላይ ኮይኒው ላይ በሶስት መንገድ ተርጉሞ የመጀመሪያው ሐሳብ ሙሉ በሙሉ እኛ ጋር ይሁን አቴንሽን ማለት ምክንያቱም እሱ እየለመነ ነው ለማኝ ደግሞ እንደምታውቁት ነው አንተ ለምኖ ኪስ ዝገባ ሌላ ይለምናል ስራ ላይ ስለሆነ አንድ 10 ሰው ይለምናል ጴጥሮስ አቴንሽን አለ በጣም በትትና ተገባቸው ሰው አቴንሽን ማለት ሐሳብ እኛ ጋር ይሁን ነው ሁለተኛው አንዳች ነገር ልንሰጥ ነው ጠብቃለሁ እምሰጥ ነገር አለ ጠብቃለሁ ሶስተኛው ወደ ቤተ መቅደስ የሚገቡት ከሚሰጡ የተሻለ እንደምሰጥ ቁጠራ ነው ስለዚህ ሐሳብኛ ጋር ይሁን እምሰጥ እንዳለ ጠብቅ የተሻለ እንደምሰጥ ቁጠራ ነው በዚህ ሰውየው ከመሬት ተነስቶ ጥርግርግ ብሎ እነ ጴጥሮስ ውስጥ ገባ ምን ሊያደርጉልኝ ነው ዛሬ ብሎ ምናልባት ብርና ወርቅ ለሚጠብቅ ሰው ተስፋ የሚያስቆርጥ መልስ ጴጥሮስ መለሰ ላፒታይቱ ነው መጀመሪያ የመለሰለት ብርና ወርቅ ነው የሚፈልገው ስለዚህ ብርና ወርቅ ሊሰጡኝ ነው ብሎ ሐሳቡን ሰብስቦ ምን ያክል ቢሆን ነው ከሌላው የተሻለ ሰጣሃል ያለኝ ብሎ በጉጉት ሲጠብቅ ጴጥሮስ እንደዚህ አለው የምሰጥ ብርና ወርቅ የለኝም እኔ እንደምሰብከው አይደለም ጴጥሮስ የሚያወራው ፈጣን ቶሎ ቶሎ ነው የሚያወራው እድል አይሰጥህም ያስገባውን አየር እስክታስወጣ ይጠብቅህ ጨርሶ ነው የሚያወራው የምታስብበት እድል ሁሉ አይሰጥህም ክሮስ አታቋርጠውም ባይዘው እያወራ ያለ አትረብሾም የሚጋጭ እኮ ነገር እኮ ነው ያወራው እኛለው አየው የምሰጥ ብርና ወርቅ የለኝም ብሎ ነገር ግን እሰጥሃለኝ አለ ወዲያው የለኝም ምን አስበው ሳይጨርሰው አለኝ አለ እቺን ባንድ ትንፋሽ ነው አይደል ያላት በናዝሬቱ ጌታ በኢየሱስ ክርስቶስ ስም አለ ተነስና በእግር ተመላለስ ይሄ ትእዛዝ ነው ጸሎት አይደለም ተነስ ሲልህ እኮ ሰው ብድግ ብለህ ቆመ ነው ለምንድን ነው ተነስ ያልከኝ የምትለው ሰውየው ተነስ ሲለው ዘሎ ቆሟል አቤት ኦሬዲ ተፈውሷል ኦሬዲ በእግሩ ቆሟል በኃይል ዘሎ ቆም አይደለም የሚለው ኤግዛሎማይ ነው አይደለም የሚለው ኤግዛሎማይ ማለት ኖርማል ዝላይ አይደለም ይሄኛ ምን ዘለው ዝላይ አይደለም ኤግዛሎማይ ማለት ሉቃስ ሐኪም ስለሆነ ፊዚሺያን ነው ለበሽታም ለፈውስም የሕክምና የፊዚዮሎጂካል ተርም ነው የሚጠቀመው እና በኃይል ዘሎ ቆመ የሚለው ተወዳዳሪዎች የሚዘሉትን ዝላይ ነው የዘለለው መንጀቅ ቃል ወደ ላይ አለ አሁን ማቴዎስ ቢጽፈው ዝም ብሎ ዘለለ ሊለን ይችላል ሐኪም መጻፉ ጠቅሞናል በልዩነት ነው የዘለለው አለ ክብር ለኢየሱስ ይሁን በደግ ሲል ያው ቀኝ እጁን ያዘ ይላል በዛው እንዳይሄድ ሊሆን ይችላል ሰውየው ውስጥ የገባው የትንሣኤ ኃይል ነው እንዴ የትንሣኤ ኃይል ነው እኔ አሁን በጣም የሚገርመኝ ነገር አላመነም የሰውዬ አላመነ በኋላ ወደ ጌታ ሊመጣ ይችላል አላመነም እስቲል አላም ብርና ወርቅ የሚጠብቅ ሰውዬ ነው ፈውስ ያጠጣው አይደል ብርና ወርቅ ነው እኮ የርቦት ያለው ጴጥሮስ ያለ ፍላጎቱን ያጎረሰው ብርና ወርቅ የሚጠብቅ ሰውዬ ፈውስ ነው የሰጠው ብርና ወርቅ የለኝም አለና ነገር ግን ብሎ ፈውስ በኃይል እና ሂዳንክልቦን ሪሲቭድ ስትሬንግዝ ነው አይደል የሚለው አምፕሊፋይዱ ላይ ስለዚህ አሁን እኔ እዚህ ጋር ታምኖ ነው አይደል እዚህ አካባቢ ታምኖ ወደዚህ ይወርዳል ነው ሰውየው ከዚህ ወደዚህ ነው የመጣው እግሩን ያዋራው ጴጥሮስ ነው ሰውየውማ የሚሰማበት ጊዜም የለውም እድልም የለውም አይፈልግም ሌላ ነገር እንድታው ብርና ወርቅ ፈልጎ ነው የተቀመጠው ተነስ ሲለው መንጀቅ እኔ አሁን ያላመነ እንዴት ነው የሚቋላቅ በኢየሱስ ክርስቶስ አገልግሎት ግን ብዙዎቹ ሳያምኑ ነው የተፈወሱት ተፈውሱ ያመነ ይበዛል አምኖ ከተፈወሰው ይልቅ አለማመን ነው አይባልም ማለት ነው አለማመናችሁን አልፎ የሚሰራ እጃል አሁን የአዲስ ኪዳን ነው አልጋ ተሸክሞ ያመነ ይበዛል ተሸክሞ ካመነው ይልቅ ክብር ለኢየሱስ ይሁን ያ ሰው እንደሱ አይደል የሆነው ልትድን ተወዳለህ አይደል ያለው ያው ኢየሱስን ብሎ እግረ መንገዱ ለመፈወስ አስበው አይደል እያለፈ ያለ ነው የሚለው ባይዘው እግረ መንገዱ እሱ ዋና ጉዳዩ መስበክ ነው
እና ስለ እግዚአብሔር መንግስት ሊያወራ ወደ በዓሉ እየገባ ያለ እስቲ በሰሊሆም በኩል ለፍ ብሎ ሲያልፍ አንድ የተኛ ሰው አየና ለረጅም ጊዜ እንደተኛ አውቆ የሚል ቃል አለ። ያ ሁሉን አዋቂ ነው እሱ። እንደዚህ 38 ዓመት ወደ ኋላ አየው ይበቃዋል ብሎ ጠጋው። ልትድን ትወዳለህ አይደል ያለው። ልትድን ትወዳለህ ሲባል እኮ አይተው ሰውየው ፈዋሽ ነገር ከመሰለው ካልመሰለና ካላማራ አይ ነው የሚባለው። ኢየሱስን ምንድነው ያለው? መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው የለኝም አለው። ኮንስትራክሽኑ ልክ አይደለም ወሬው። አሁን ልትድን ትወዳለህ ወይ ሲባል ሰው የለኝም ማለት እኛ እንደ አማርኛ ስለምናነበብ እስቲ እንደ አረብኛ ወደ ግራ አንብቡት። ወርዋሪ አድርጎ ሊቀጥረው ፈልጓል ማለት ተባበረኛ አይደል እንደ ያለ ያለው አይደል? ውሃ ሲያነቃንቅ የሚወረውረኝ ሰው የለኝም ማለት እባክህ አለ። ኦርዲነሪ ነው ኢየሱስ። ፈዋሽ አይመስልማ፣ ኖርማል ነው። እንደው ኖርማል አናጢ ነበር። ከዛ በኋላ አገልግሎትም ከጀመረ በኋላ ሚድል ክላሱ አካባቢ ወይ ወደ ታች አካባቢ ነው የሚሆነው። ፈዋሽም መሲህም አይመስልም። ስለዚህ ተባበረኝ አለ። እኔ አልፈርድበትም በሰውየው። ኢየሱስም አይመስልም። ካልበራል በቀር አታገኘው። እና ጌታ ኢየሱስ አይቶት አሁን ደህንነትም ደቀ መዝሙርም ያገልግሎት ስልጣናም ሴሚናር በሰጥ አያምነኝም ማለት አሁን እሱ ደግሞ ጊዜ የለውም። 3 ዓመት ተኩል ነች ያለችው። ስለዚህ በቃ አልጋ ተሸክሞ ይመን ኢየሱስ ራሱ ይገርማል። እኔ አንዳንድ የመጽሐፍ ቅዱስ ክፍል ውስጥ ብኖር ኖሮ እላለሁ ምንድነው የሚፈጠረው? ተነስና አለው። አንደኛ ፈውስ ነው ተነስና። አልጋን ተሸክመ ማለት ስትሬንግዝም ነው አይደል? አሁን ተፈወሰ ብቻ ሳይሆን አቅም አገኘ ነው። ተነስና አልጋን ተሸክመ ወደ ቤት ሂድ። ኢቭን ተከተለኝ አላለው። ኢየሱስ በጣም ነው የሚገርመኝ። ወደ ቤት ሲለው ሰውየው ራሱ በጣም ይገርማል። ሰውየው እሺ ኢየሱስ ሂድ አለው። ልከተል አይባልም እንዴ? አልጋውን ተሸክሞ ትቶት እኔ ዝም ብዬ ሳስበው ተመልሰተኛ እንዳይለው ፈርቶ ይሆናል። በልሙ ሮጦ ማያቅ ሰው በአካል ሲሮጥ ከባድ አላመነም። ይሄም ሰውዬ አላመነም። ተፈውሶ ነው ያመነው። ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። አለማመናችንን የሚያልፍ ነገር ይሰራል። ለማንኛውም አለማመኑን አልፎ ይሄ ሰው የተፈወሰ ዘሎ ቆመ። በኃይል ዘሎ ቆመ። በጣም የሚገርመኝ እየዘለለ አይደል እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። የተከለከለው እሱ ነበረ። ወደ ቤተ መቅደስ እንዳይገቡ ይከለከል ነበር። የተከለከለው ነው ገብቶ ያየው። የተለየ ነገር የለውም። ምኩራባቸው ጥቋ ላይ ጥቅልል የሚተረተረው ሰው የሚቆምበት አለ። ጥቅልል አቀባይ የሚቀመጥበት አለ። የተወሰነ ምንም የተለየ ነገር የለውም። ወጥቶ ጴጥሮስን ያዘው። እኔ አሁን ፈውሱ ለምን ፈጣን ሆነ ብዬ ስጠይቅ በኢየሱስ ክርስቶስ ስም ስለሆነ አይደል? ፈውሱ ፈጣን የሆነው ጴጥሮስ የለበትም። ፈውሱ በጣም ወዲያው ተረክ የተደረገው በናዝሬቱ ጌታ በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም ነው ማለት ጴጥሮስ የለበትም። በኢየሱስ ክርስቶስ ስም ነው ማለት ኢየሱስ ነው የሰራው። በኢየሱስ ክርስቶስ ስም ነው ማለት የሰው እጅ አልገባበትም። ሰው አይሸትም። የጴጥሮስ አሻራ የለበትም። ስለዚህ ስሙ ተጠራ ማለት እሱ ቢኖር የሚያደርገው ነው የሚሆነው። ኢየሱስ መሬት ላይ በነበረበት ጊዜ የሚደረገው ነው የሚደረገው። ስሙ ሲጠራ ስሙን ሲጠራ አንተ ትወጣለህ፣ እሱ ይገባል ማለት አይደል? ስሙ ስልጣኑ ነው አለው ይላል። በኢየሱስ ክርስቶስ ስም ብዬ በተደረገው ነገር ክሬዲት መውሰድ አልችልም። ጌታ ይባረክ። እና ፈውሱ ፈጣን ነው በዛ ምክንያት ነው። ከዛ ሰውየው እንዳልኳችሁ ገባ ወጣ አለ ቤተ መቅደስ ሄዶ። እንግዲህ ያው ሰዎች በየለቱ እያመጡ የሚያስቀምጡት ይላል። በጣም በጥንቃቄ ነው የጻፉት ሰዎቹ በርግጥ። ስለዚህ ጠዋት አስቀምጦት ይሄዳሉ፣ ማታ ይዘውት ይመለሳሉ። ጠዋት አስቀምጦት ማታ ይዘውት ይመለሳሉ። እና ዛሬ ጠዋት አስቀምጦት ሄደዋል። እንደ ወትሯቸው ማታ 11 ሰዓት ላይ ከስራ ወጥተው ሲመጡ ሰውየው 9 ሰዓት ነው የተፈወሰው። ከ2 ሰዓት በፊት እንደማለት ነው። ከዛ ሲመጡ ሲፈልጉ ሰውየው የለም። አንዱ በዚህ ሄደው 7ቱ በር ፈለጉት፣ የለም ሰውየው። እዚህ ጋር የምናስቀምጠው ሰውዬ የት ሄዱ ነው? የት ያ ሄዶ ማያውቅ። ከጥቂት ሰዓት በፊት ጴጥሮስ ያዋራው ነበር። ምን አለ እንጃ፣ እኛም ብዙ አልሰማንም፣ ግን ኢየሱስ ነገር ብሎታል። ከዛስ አብረው ሄደዋል። አሸክሞት ነው አይደለም? ተሸክሞ አይደለም። ታዲያ እሱ ራሱ እየዘለለ የት ሄዱ ሲለው ያው አገልግሎት ተጋብዞ ምኩራብ ሄደዋል ሰውየው። ምዕራፍ 4 እነ ጴጥሮስ ቆሞ ሲሰብኩ የተፈወሰው ሰው አጠገባቸው ቆሞ ነበር የሚል ቃል አለ። ያው ሄዶ አያውቅም፣ አዲስ ተራማጅ ነው። ስለዚህ ፕሮፐርሊ ዎክ ማድረግ አይችልም። እና ሰውየው ምኩራብ ሄዷል፣ ቆሟል። አስቡት፣ በዚህ ሰውዬ ምክንያት ሄዳ ነው 5000 ነው
ወሬ ለማየት የመጣ አለ፣ ምን እንደሆነ ያልገባው አለ። የድሮ ሰው ደግሞ እንደናንተ አይደለም። የኤፌሶን ከተማ ሕዝብ 2 ሰዓት ሙሉ ሲጮህ ነበር የሚል ቃል አንባቸዋል። ከዛስ ለምን እንደሚጮህ አያውቁም ነበር የሚል ቃል አለ። 2 ሰዓት ሙሉ ጉሮሮ እስኪቀደድ ለምን ነው ጮህ? እንጃ እየጮሁ ነው። የድሮ ሰው እንደዛ ነውና 5000 በምክንያት የዳነ ነው ገብቶት ዝም ብሎ ይመጣል። ከነዛ መሃል እንግዲህ ተሸካሚዎቹ ቆሞ ሲያዩት ሰውየው ቆሟል፣ እግሩን ያው ያንቀሳቀሳል፣ እየዘለለ ሄደ የሚለው ባይዘው በጣም ኤክሳይትድ ሆኖ እንዳይመስላችሁ ፕሮፐርሊ ወክ ማድረግ ስለማይችል እኛ የተራመድነው እኮ ወፌ ቆመች ተብለህ እኮ ነው ቆምከው። ሄዶ አያውቅም ይሄ ሰው የአዲስ ተራማጅ ነው። ስለዚህ ባላንስ ማያረግም ብድግ ነው የሚለው ወደ ላይ የ40 ዓመት ያልሄደበት ነው እና ቆሞ በቃ እግሩን ያንቀሳቀሳል። እግር እንዴት ሄደ ሲሉት ጴጥሮስ መጣ። ይሄኛ ለኛ አየሁት የምሰጥ ብርና ወርቅ የለኝም ሲለኝ ተስፋ ቆረጥኩ። ነገር ግን የምሰጥ አንድ ነገር አለ ብሎ በኢየሱስ ክርስቶስ ስም ሲለኝ በኃይል ዘልዬ ቆምኩ። ይሄው ሄዳለሁ። እስቲ አብራራው አሉት። አይብራራም። አጭርና ግልጽ ነገር እግዚአብሔር በህይወታችሁ ይስራ። ያቃ እንዲህ ነው የማይል በጣም አይምሮ የማያለፋ ታምር ማለት መለኮት ከሰማይ ወርዶ በሰው ህይወት ላይ የሚያደርገው ነገር ነው። ታምር እንደሱ ነው። እግዚአብሔር ብቻ ሲመጣ ሊሆን የሚችል በአጋጣሚ የማይሆን ማለት ነው። ብዬ ነበር የማይባል ልትገምተው አትችልም። አንድ ቀንማ እንደሚሄድ ተጠብቀው ነበር አይባልም። እግዚአብሔር ብቻ ሊሰራው የሚችለው እግዚአብሔር ካልመጣ ሊሆን የማይችል በአጋጣሚ ሊሆን የማይችል። ስለዚህ እግዚአብሔር እንደዚህ ያለ ነገር በእናንተ ህይወት በዚህ ቤተክርስቲያን ላይ ደጋግሞ ይስራ። ታምር ውጤቱ 3 ነው እንደምታውቁት። ውጤቱ 3 ነው። የመጀመሪያው ያው ጌታን ያከብራል። ያው ኢየሱስ ተሰበከበት። 5000 ሰው መጥቶ ጴጥሮስን ሲያ ጴጥሮስ ለምን እንደምትተኛለ ሰውየው አሳ አጥማጅ ነው። ብዙ አይቶት አያውቅም። 5000 ሰው ሲያዩ እንዴ ለምን እንደምትተኛለ ከእናንተ የተሻለ ጽድቅ አለኝ እንዴ? እኔ እኮ እንደናንተ ሆነኛል። ይሄን የምታውቁትና የምታዩትን ሰውዬ ፍጹም ደና አድርጎ በፊታችሁ ያቆመው የኢየሱስ ክርስቶስ ስምና በስሙ ላይ ያለ እምነት ነው አለ። ታዲያ ለምን ታዩኛላችሁ ብሎ ወደ ጌታ 5000ን እኔ አቅም የለኝም እኔን አትዩኝ ብሎ ኢየሱስ ላይ 5000 ተጨመረ። ስለዚህ የመጀመሪያው ጌታን ያከብራል፣ ሁለተኛው አማኞችን ያንጻል። ክብር ለኢየሱስ ይሁን።